ዛሬ በማዕቀብ ውስጥ ፈርጣማ ጡንቻን ስላዳበረው ኢራን ስትነሳ ስሙ አብሮ ስለሚነሳው ከወታደራዊ ክንፍነት ባሻገር ግዙፍ የቢዝነስ ኢምፓየር ነው ስለሚባልለት ስለ IRGC ኢስላሚክ ሪቮሉሽናሪ ጋርድ ኮርፕስ እናወራለን። ከምስረታው እስከ ዛሬ ከ1979 አብዮት ማግስት እስከ 2026 ጦርነት የዘለቀውን የዚህ ግዙፍ ተቋም ታሪክ በስፋት እንዳስሰዋለን። ጦርነቱ ሲነሳ ስለ IRGC ጀነራሎች፣ ስለ IRGC ወታደራዊ ስልቶች፣ ስለ ኢራን የመቋቋም አቅም በተደጋጋሚ አንስተናል። ነገር ግን ከነዚህ ሁሉ ነገሮች ጀርባ ስላለው ግዙፉ ተቋም ስለ IRGC በስፋት አልሄድ። ዛሬ ይህንን እንቃኛለን። በታሪክ ምዕራፎች ውስጥ መንግስታት ይመጣሉ፣ ይሄዳሉ። ግዙፍ የሚባሉ ጦር ኃይሎች በሽንፈት ይበተናሉ። ታላላቅ የሚባሉ የንግድ ተቋማትም በኢኮኖሚ ቀውስና በማዕቀቦች አቧራ ሲለብሱ ተመልክተናል። ነገር ግን ከዚህ ሁሉ የተለየ ከዓለም አቀፍ የገንዘብ ህግጋት ውጭ የራሱን ምህዋር የፈጠረ በማዕቀብ እየተገረፈ ይበልጥ የሚጠነክር የሚፏፏ አንድ ድርጅት አለ። እርሱም የኢራኑ አብዮታዊ ዘብ ወይም IRGC ነው። ዛሬ የምናወራው ስለ አንድ ወታደራዊ ኃይል ብቻ አይሆንም። ይልቁንም በዘመናዊ ታሪክ ሂደት ውስጥ ታይቶ ስለማይታወቅ በማዕቀብ እቶን ውስጥ ተቀጥቅጦ ስለተገነባው ግዙፍ የቢዝነስ ኢምፓየር ነው። ይህ ተቋም ዛሬ ላይ የኢራንን 80% የሚደርስ የኢኮኖሚ ዘርፍ በአንድ እጁ የጨበጠ እውነተኛው የአገሪቱ ሉዓላዊ ኃይል ነው ቢባል ማጋነን አይሆንም። ከኮንስትራክሽን እስከ ባንክ፣ ከነዳጅ ማጣሪያ እስከ ቴሌኮሙኒኬሽን ዘርፍ፣ ከግብርና እስከ ከፍተኛ የቴክኖሎጂ ምርት ድረስ IRGC የማይገባበትና የማይቆጣጠረው ምንም አይነት የገቢ ምንጭ የለም። በኢራን ውስጥ ዓለም አቀፉ ማህበረሰብና ምዕራባውያን ሀገራት ይህንን ተቋም የገንዘብ ምንጩ ለማድረቅና ለማዳከም ላለፉት 46 ረዥም ዓመታት ያልፈነቀሉት ድልጋይ የለም። ይሁን እንጂ ውጤቱ እጅግ አስገራሚ ነው። ማዕቀቡ በበረታ ቁጥር ተቋሙ ይበልጥ እየጠነከረ፣ ይበልጥ እየተወሳሰበና ይበልጥ የማይበገር እየሆነ መጥቷል። ይህ ሁሉ የጀመረው ደግሞ መች መሰላችሁ? እንደ አውሮፓውያን አቆጣጠር በ1979 ነው። በወቅቱ የነበረው የኢራን አብዮት የአገሪቱን መልክ ሲቀይር አዲሱ መሪ አያቶላ ሆሜኒ አንድ ስጋት ነበራቸው። እርሱም መሰላችሁ ያለውን ነባር ጦር እንዴት አምነዋለሁ የሚል ስጋት ነው። ነባሩ ጦር ለቀድሞ ሻህ ታማኝ ነበር። አብዮቱ እስከ መጨረሻው የሚጠብቅ ከአይዲዮሎጂው ጋር የተዋሃደ አዲስ ኃይል መገንባት አስፈላጊ ነበር በወቅቱ። በዚህም IRGC የተሰኘው ተቋም ተመሰረተ። ነገር ግን ተልእኮ አብዮቱ ከመጠበቅ ተሻግሮ የአገሪቱን የህልውና መሰረት ወደ መቆጣጠር ተቀየረ። ይህ የሆነው ደግሞ በድንገት ሳይሆን በጣም በታቀደ፣ በተቀናጀ፣ በረቀቀ ስልታዊ መንገድ ነው። የዓለም ሀያላን በኢራን ላይ ማዕቀብ በጣሉ ቁጥር ህጋዊና የሲቪሉ የንግድ ዘርፍ ከዓለም ገበያ ተገልሎ ሲዳከም IRGC ያንን ክፍተት እንደ ወርቃማ ዕድል ተጠቀመበት። ማዕቀብ ባለበት ቦታ ሁሉ ጥቁር ገበያ አለ እንደሚባለው ሁሉ ጥቁር ገበያ ባለበት ደግሞ ብቸኛው የታጠቀ የተደራጀ ሚስጥራዊ መዋቅር ያለው ግዙፉ ኃይል IRGC ነው። በቀላሉ በጥቁር ገበያ ንግድ ላይ የበላይነቱን ወሰደ። ይህ ተቋም ዛሬ ላይ በመንግስት ውስጥ ያለ መንግስት ወይም ስቴት ዊዝን ስቴት ተብሎ የሚጠራበት ምክንያትም ይሄው ነው። ቅርብ ጊዜያት ወዲህ የታዩ ክስተቶች፣ በተለይ ባለፈው አንድ ወር የተመለከትነው ጦርነት ደግሞ IRGC ከመንግስትም በላይ የሆነ ፖለቲከኞቹን እንደ ፍላጎቱ የሚያሽከረክር የበላይ አካል ሆኗል። ብዙ ሰው IRGCን እንደ ወታደራዊ ኃይል ብቻ ነው የሚያየው። እውነታው ግን ከዛ በፍጹም የራቀ ነው። IRGC በዓለማችን ላይ ካሉ እጅግ ስኬታማና ሚስጥራዊ ከሆኑ ሆልዲንግ ካምፓኒስ ኩባንያዎች አንዱ ነው። ታዲያ በዛሬው ቆይታችን ይህ ወታደራዊ ክንፍ እንዴት ወደ ቢዝነስ ኢምፓየርነት እንደተቀየረ፣ እንዴትስ ዓለም አቀፍ ማዕቀቦችን እንደ መወጣጫ ደረጃ እንደተጠቀመባቸውና ዛሬ ላይ የኢራን እውነተኛው ባለቤት እንዴት ሊሆን እንደቻለ እያንዳንዱን እውነታ እያነሳ እንመለከታለን። ይህ ታሪክ ስለ ፖለቲካ ብቻ አይደለም የሚያጠነጥነው፣ ስለ ሀብት፣ ስለ ባለቤትነትና ስለ ህልውና ፍልስፍናም ጭምር ነው የሚያትተው። ወደ ዝርዝርና ሰፊው ሀብታችን ከመግባታችን በፊት ግን አንድ ነገር እናንሳ። ምን መሰላችሁ? እውነተኛ ኃይል በፖለቲካው ወንበር ላይ መቀመጥ ብቻ አይደለም፣ ማንም ሊወስድብህ የማይችለውን ቁሳዊና መዋቅራዊ ሀብት መቆጣጠር መቻል ነው። IRGC ደግሞ ይህንን ደንብ ከመጀመሪያው ቀን ጀምሮ ተረድቶ ለአሁን ልዕልናው፣ ለአሁን ግዙፍ ተቋምነቱ እንዴት ተጠቀመበት የሚለው በቀጣይ ደቂቃዎች ጊዜ ወስደን የምንመለከተው የምናነሳው ጉዳይ ይሆናል። ስለዚህ አብራችሁን ቆዩ፣ ተከታተሉን ልላችሁ ወዳለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ እንድታስቀምጡልኝ ጋብዛችኋለሁ። ተከታይ አጭር መሸጋገሪያ በኋላ ተመልሰን ስንመጣ በዝርዝር ጉዳዮች ነው የሚሆነው። ስለዚህ አብራችሁን ቆዩ። ታላቅ የባል ቅናሽ ከሞን ሪል ስቴት በሰላማዊ መንደር በምቾት የሚኖሩበትን ጎልደን ቪሌጅ ሳይት ይዘንልዎት መጥተናል። 50% ከወለድ ነጻ የባንክ ብድር ያመቻቸን ሲሆን ቀድመው ሙሉ ክፍያ ለሚከፍሉ ካሬ በ54000 ብር ብቻ፣ 4% ቅድመ ክፍያ ለሚከፍሉ ደግሞ ካሬ በ77900 ብር ማለትም ባለ 1 መኝታ 80 ካሬ በ249000 ብር፣ ባለ 2 መኝታ 120 ካሬ በ370000 ብር፣ ባለ 3 መኝታ 165 ካሬ በ515000 ብር
እንዲሁም 100% የተጠናቀቁ የንግድ ሱቆችን ከ30 ካሬ ጀምሮ አቅርበንልዎታል። የመኖሪያ መንደራችን 8000 ካሬ ላይ ያረፈ ሲሆን በቂ አረንጓዴ መናፈሻ፣ የስፖርት ማዘውተሪያ ስፍራ፣ የከርሰ ምድር ውሃ፣ ደረጃቸውን የጠበቁ ሰፋፊ ሊፍቶችና ምቹ የመኪና ማቆሚያ ቦታዎችን ከመያዙ በተጨማሪ ስታንድ ባይ ጀነሬተርና ኤሌክትሪክ መኪና ቻርጀርም ይገኛል። እድሉ ሳያመልጦ በ0988 88 7999 አሊያም በ0988 88 7676 ላይ ዛሬውኑ ይደውሉ። ባለፉት 4 አስርተ ዓመታት ዓለማችን ያየችው ትልቁ የኢኮኖሚ ጦርነት የተካሄደው በኢራን ላይ ነው። ከዋሽንግተን እስከ ብራስለስ የወጡት በሺዎች የሚቆጠሩ የቅጣት ድንጋጌዎችና ማዕቀቦች ዓላማቸው ግልጽና አንድ ነበር። እሱም የኢራኑን አብዮታዊ ዘብ ወይም IRGC የገንዘብ ደመስር መቁረጥ የሚል ነበር። በነዳጃቸው ላይ ማዕቀብ ተጣለ። ባንኮቻቸው ከዓለም አቀፉ የገንዘብ ስርዓት ተገፉ። መሪዎቻቸው ነፃነት የተሞላበት እንቅስቃሴ እንዳያደርጉ ተከለከሉ። አልፎ ተርፎም በቅርቡ ማለትም እንደ አውሮፓውያን አቆጣጠር በየካቲት የመጨረሻዋ ቀን የካቲት 28 ቀን 2026 ላይ ጦርነት ተከፈተባቸው። ከዛም ብሎ በዛው በተመሳይ ጊዜ የአውሮፓ ህብረትም ተቋሙን በሽብርተኝነት ዝርዝር ውስጥ አካተተው። ነገር ግን እዚህ ጋር ነው የታሪኩ አስገራሚውን ፓራዶክስ የሚጀምረው። ብዙዎች ማዕቀብ ሲጣል አንድ ተቋም ይከስማል ብለው ነው የሚያስቡት። በIRGC ላይ ግን በተቃራኒው ነው የሆነው። ተቋሙ ከማዕቀቡ በህይወት መትረፍ ብቻ ሳይሆን እንዲያውም ማዕቀቦቹ ዋነኛ የእድገት መሳሪያዎች ሆኑለት። ይህ እንዴት ሊሆን ቻለ ብላችሁ ልጠይቁ ትችላላችሁ። መልሱ የሚገኘው ደግሞ የውድድር ሜዳውን በማጥፋት ስልት ውስጥ ነው። ማዕቀብ በኢራን ላይ ሲጫን በመጀመሪያ የሚደቁትና ከስረው ከገበያ የሚወጡት ህጋዊ የሆኑትና ግልጽነት ያላቸው ከምዕራባውያን ኩባንያዎች ጋር ግንኙነት የነበራቸው ሲቪል የንግድ ድርጅቶች ናቸው። እነዚህ ተራ ነጋዴዎች ማዕቀብን መቋቋም አቅታቸው ግብይታቸው በባንክና በህግ የታወቀ ስለሆነ ማዕቀቡን አልፈው መወዳደር ሳይችሉ ሲቀሩ እነዛ ኩባንያዎች ከገበያ ሲወጡ ሜዳው ክፍትና ባዶ ይሆናል። ያኔ IRGC ብቅ ይላል ማለት ነው። እርሱ እንደ ሲቪል ነጋዴው በህግና በባንክ ስርዓት አይገደብም። የራሱ ጦር አለው፣ የራሱ ወደቦች አሉት፣ የራሱ የሆነ የስለላ መዋቅርም አለው። ማዕቀቡ ፈታኝ በሆነ ቁጥር ግብይቱ ወደ ጥቁር ገበያ እንዲሆን ያስገድደዋል። በዚህ ድብቅ የኢኮኖሚ ዓለም ውስጥ ደግሞ ከIRGC በላይ የተደራጀና ጉልበት ያለው ኃይል የለም በፍጹም። በጥቁር ገበያ ላይ የሚንቀሳቀሱና የሚሰሩ በጣም ብዙ ድርጅቶችና ኃይሎች ታውቁ ይሆናል። ግን ደግሞ በIRGC ደረጃ ሙሉ ጦር፣ ሙሉ ኢኮኖሚክ አቅም ያለው ኃይል ይኖራል ተብሎ አይታሰብም። IRGC በዚህ ድብቅ የኢኮኖሚ ዓለም ውስጥ ተደራጅቶ ጉልበት ኑሮት ኃያል ለመሆን ቻለ። ማዕቀቡ ለIRGC የሰጠው ትልቁ ስጦታ ብቸኛ የገበያ ባለቤትነትን ወይ የገበያ ሞኖፖሊን ነው የሰጠው። ተራው የኢራን ዜጋ የዕለት ተዕለት ሸቀጦችን ማግኘት ሲሳነው IRGC ግን ማዕቀቦቹን ምክንያት በማድረግ የተፈጠረውን የፍላጎትና የአቅርቦት ክፍተትን በመጠቀም በከፍተኛ ትርፍ ማቅረብ ይጀምራል ወይ መሸጥ ጀመረ። የውጭ ምንዛሬ እጥረት ሲከሰት ማዕቀብን ጥሶ ዶላር ወደ አገር ውስጥ የሚያስገባው ብቸኛ ኃይልም እሱ ሆነ። የአገሪቱ የገንዘብ ምንዛሬ ደግሞ እስከ መወሰን የሚያደርሰውን አቅም አገኘ IRGC። ይህ ማለት ማዕቀቡ IRGCን ከማዳከም ይልቅ በአገሪቱ ውስጥ ያሉትን ተቀናቃኞቹን በሙሉ እንዲጠፉለት አደረገ። አሜሪካና አውሮፓ በማዕቀብ መሮሻቸውን ሲያወርዱ ምቱ ያረፈው በግል ዘርፉና በሲቪል ኢኮኖሚው ላይ ነበር። IRGC ግን ከእያንዳንዱ የኢኮኖሚ ማዕቀብ ይበልጥ ጠንካራና ሀብታም ሆኖ መጣ። ምክንያቱም መስላችሁ እርሱ የችግሩ ተጠቂ ሳይሆን የችግሩ ብቸኛ መፍትሄ አቅራቢ አድርጎ ስለሰየመ ነው። እነዚያን ማዕቀቦች IRGCን በዓለም ላይ ካሉ የንግድ ተቋማት ሁሉ ይበልጥ ለአደጋ የማይበገር ወይም ሳንክሽን ፕሩፍ የሆነ ተቋም እንዲሆን አድርገውት ዛሬ ላይ ተቋሙ የሚመራው ኢኮኖሚ ከመደበኛው የካፒታሊዝም ህግ ውጭ የሚንቀሳቀስ የራሱን የንግድ መስመሮችና የራሱን የክፍያ ስርዓቶች የፈጠረ ግዙፍ መንግስት ለመሆን አብቅቶታል። ማዕቀቡን የጣሉት አካላት ዓላማቸው ተቋሙን ማጥፋትና ማዳከም ቢሆንም እንኳን በተግባር ግን በኢራን ኢኮኖሚ ላይ ተወዳዳሪ የሌለው ንጉስና ግዙፍ የቢዝነስ ኢምፓየር እንዲሆን ያደረጉት። በአብዛኛው የዓለም ክፍል ወታደራዊ መፈንቅለ መንግስት ሲደረግ የምናየው በታንክና በጠመንጃ ታጅቦ ቤተመንግስትን በመቆጣጠር ነው። በኢራን ግን IRGC ተግብሮታል ብለው በርካቶች የሚከራከሩለት መፈንቅለ መንግስት ረቂቅና የረጅም ጊዜ ስኬቱ የተረጋገጠለትን ኢኮኖሚ መፈንቅለ መንግስት ነው ያደረገው በማለት ነው። የተካሄደው ኢኮኖሚያዊ መፈንቅለ መንግስት ደግሞ በጦር ሜዳ ሳይሆን በፓርላማ አዳራሾችና በህግ ሰነዶች ውስጥ ነበር። የአውሮፓውያኑ አቆጣጠር በ2004 በኢራን ታሪክ ውስጥ እጅግ ወሳኝ የሆነውን ለውጥ በዝምታ ነው የተከናወነው። የአገሪቱ ህገ መንግስት አንቀጽ 44 በወቅቱ ተሻሻለ። የአንቀጽ ቀደም ሲል ቁልፍ የሆኑ የኢኮኖሚ ዘርፎች በመንግስት ቁጥጥር ስር ብቻ እንዲሆኑ ይደነግግ የነበረ አንቀጽ ነው። ይሁን እንጂ ማሻሻያው እነዚያን ግዙፍ የሀብት ምንጭ የሆኑ ዘርፎች ወደ ግል
እንዲዘዋወር ወይም ፕራይቬታይዜሽን እንዲፈጠር መንገድ ከፈተ። ወደ ግል ዘርፍ ሲባል ግን ወደ ተራው ነጋዴ ሳይሆን በዋነኛነት ወደ አብዮታዊ ዘቡና ወደ ተባባሪ ድርጅቶቹ ማለት እንደነበር ብዙም የተረዳው ሰው አልነበረም። ይህ ስልታዊ ለውጥ IRGC በኢራን ዋና ዋና የኢኮኖሚ ዘርፎች ውስጥ እስከ 80% የሚሆነውን ድርሻ እንዲቆጣጠር ህጋዊ መብትን ሰጠ። ይህ ዝም ተብሎ የተከናወነ ዝርፊያ ተብሎ የሚገለጽ አይደለም። ይልቁንም አገሪቱ ካጋጠሟት ማዕቀቦችና የምዕራባውያን ጫናዎች ለመከላከል ኢኮኖሚውን ጠንካራ በሆኑ እጆች ውስጥ የማስገባት አስፈላጊ የሆነ እርምጃ ተደርጎ ነው የተወሰደው። በዚያ ምክንያት ኮንስትራክሽን፣ ትራንስፖርት፣ የነዳጅና የተፈጥሮ ጋዝ ቁፋሮና ማስተላለፍ፣ ቴሌኮሙኒኬሽን፣ ባንክና ኢንሹራንስ፣ ማዕድን አልፎ ተርፎም የመድኃኒትና የግብርና ምርቶችም አቅርቦትና ሽያጭ በሙሉ በIRGC እጅ ወደቁ። እዚህ ላይ ነው የረቂቅነቱ ጥግ የምናየው። ተቋሙ እነዚህን ዘርፎች ሲቆጣጠር በሙስና በጉልበት ወይም በሌላ መንገድ አይደለም፣ በህግ ስም ነው። ህጋዊ የሆነውን መንገድ ተከትሎ ነው እነዚህን ነገሮች ያደርገው። ይህ ማለት ምን መሰላችሁ? ማንኛውም የሲቪል መንግስት ወይም ወደፊት የሚመጣ አዲስ መሪ እነዚህን ሀብቶች ከተቋሙ እጅ መንጠቅ እንኳን ቢፈልግ ህገ መንግስታዊውን አጥር ሰብሮ መግባት ይኖርበታል። IRGC ራሱን የአገሪቱ ወታደራዊ ጠባቂ ብቻ ሳይሆን ህጋዊ የሀብት ባለቤት አድርጎም ነው ያዋቀረው። በዚህ ህጋዊ ሂደት ውስጥ IRGC አንድን አገር የማፍረስ ሳይሆን አገርን የመተካት ወይም ስቴት ሳብስቲዩሽን ስራ ሰርቷል ተብሎ ይታማል። መንግስት ለህዝቡ መስጠት ያለበትን አገልግሎቶች ከስልክ ጀምሮ እስከ መንገድ ግንባታ ተቋሙ ጠቅልሎ ወሰዳቸው። በዚያ ምክንያትም የመንግስት በጀት ሳይሆን IRGC የሚያስመዘግበው የንግድ ትርፍ የአገሪቱ ዋነኛው የገንዘብ እንቅስቃሴ ሆነ። ዛሬ ላይ በኢራን ውስጥ አንድ የውጭ ሀገር ኩባንያ ሆነ የሀገር ውስጥ ነጋዴ ግዙፍ ኢንቨስትመንት ውስጥ መግባት ቢፈልግ ወዶም ይሁን ተገዶ ከIRGC ጋር አጋር የመሆን ግዴታ አለበት ማለት ነው። የዚህ ምክንያት ምን መሰላችሁ? ዋናዎቹን የኢንዱስትሪ ግብአቶች፣ መሬቶችና የባንክ ብድሮችን ጨምሮ በIRGC ቁጥጥር ስር ስለተደረጉ ነው። የዚህ ግዙፍ ኢምፓየር እጅግ ሚስጥራዊና ውስብስብ የሆነው የመደበቂያ ቦታ ስንመለከት ደግሞ ቦኒያዶች በመባል የሚታወቁትና በስም የበጎ አድራጎት ድርጅቶች የሚመስሉት በተግባር ግን በ100 ቢሊዮን የሚቆጠር ዶላር የሚያንቀሳቅሱ ግዙፍ የንግድ ተቋማትን ነው የምናገኘው። IRGC ኢምፓየሩን የገነባው በግልጽ በሚታዩ ኩባንያዎች ውስጥ ብቻ አይደለም። ይልቁንም ቦኒያድ በሚባሉና ለድሆች፣ ለጦር ጉዳተኞችና ለሃይማኖታዊ ዓላማዎች የቆሙ ድርጅቶች ውስጥ ነው። እነዚህ ተቋማት በዓለም ላይ ካሉ የንግድ ድርጅቶች ሁሉ የሚለዩበት አንድ ትልቅ መርህ አላቸው። እርሱም ተጠያቂነት የለሽ የሚለው መርህ ነው። ቦኒያድ ሞሳዛፋን ወይም የተጨቆኑት ፋውንዴሽን፣ ኢኮ ወይም የኢማም ሆሜኔ ትዕዛዝ አፈጻጸም እንዲሁም አስታን ቅዱስ ራዛቪ የተባሉት ግዙፍ ተቋማት ለኢራን ፓርላማ ሪፖርት አያቀርቡም። ለህዝብ ይፋ የሚሆን የሂሳብ መዝገብም የላቸውም። እንዲያውም ለአገሪቱ በጀትና ኦዲት ቁጥጥር ውስጥም ፍጹም ተገዢ አይደሉም። እነዚህ ተቋማት ብቸኛው ተጠያቂነታቸውና ተጠሪነታቸው ለሀገሪቱ ከፍተኛው መሪ ወይም ሱፕሪም ሊደር ብቻ ነው ማለት ነው። ይህ ማለት ደግሞ የኢራን ግማሽ ያህል ኢኮኖሚ በማንም የማይመረመር ግብር የማይከፍልና በሚስጥር የተቆለፈበት ጥቁር ሳጥን ውስጥ ነው ያለው ማለት ነው። ብቸኛ ተጠያቂነቱና ተገዢነቱ ለኢራኑ ሱፕሪም ሊደር ብቻ ነው ማለት ነው። ልክ እንደ IRGC እነዚህ ቦኒያዶች በስም ለድሆች የሚሰጡ እርዳታዎች የሚያስተዳድሩ ቢመስሉም በተግባር ግን ከነዳጅ ማጣሪያ እስከ ሪል ስቴት ከባንክ እስከ ቱሪዝም የተዘረጉ በመቶዎች የሚቆጠሩ ቅርንጫፍ ኩባንያዎች ያሏቸው ናቸው። የአሜሪካው የግምጃ መስሪያ ቤት እንደሚለው ከሆነ እነዚህ ቦኒያዶች የኢራን ልሂቃን የአገሪቱን ሀብት ለግል ጥቅማቸውና ለIRGC ወታደራዊ እንቅስቃሴዎች እንዲያውሉ የሚያስችላቸው ዋነኛው መሳሪያ ናቸው ሲል ይከሳል። እዚህ ላይ ነው ታዲያ የብልሃቱ ጥግ የሚታየው። ዓለም አቀፍ ማዕቀቦች በአንድ የንግድ ኩባንያ ላይ ሲጣሉ ያ ኩባንያ መዘጋት ወይም ስሙን መቀየር ሊገደድ ይችላል። ነገር ግን ማዕቀቡ በበጎ አድራጎት ድርጅት ላይ ሲጣል በዓለም አቀፍ ዲፕሎማሲ ውስጥ ትልቅ ውዝግብን ነው የሚያስነሳው። IRGC የንግድ እንቅስቃሴውን በእነዚህ ተቋማት ውስጥ መሸሸጉ ደግሞ ማዕቀቦችን እንደ ሃይማኖታዊና ሰብአዊ ጥቃት በማስመሰል ዓለም አቀፍ ጫናዎችን ለማርገብ ሲጠቀምባቸው ይስተዋላል ማለት ነው። ከዚህም በላይ ግን እነዚህ ቦኒያዶች በኢራን ማህበረሰብ ውስጥ ጥልቅ የሆነ የመደጋገፍ መረብንም ፈጥሯል። በቢሊዮን የሚቆጠር ዶላር በንግድ እያተረፉ ለድሆች የሚሆን እርዳታን ደግሞ ጎን ለጎን በማከፋፈል የህዝቡን ታማኝነት ያገኛሉ። ይህ ደግሞ IRGCን ከአገር ውስጥ ተቃውሞ ራሱን የሚከላከልለት የህዝብ ጋሻ ሆኖለታል። ባጭሩ እነዚህ ቦኒያዶች የሚባሉት ተቋማት የIRGC የኢኮኖሚ ግምጃ ቤቶች ናቸው ተብሎ ሊገለጹ የሚችሉ ናቸው። ነገር ግን በውስጣቸው የተጠራቀመው ሀብት ለአገሪቱ ልማት ሳይሆን ለተቋሙ ዘላቂነትና ለክልላዊ የበላይነቱ ማስጠበቂያነት ነው የሚለው። ማንም ሊመረምራቸው፣ ሊገታቸው ወይም ሊቆጣጠራቸው የማይችላቸው እነዚህ ተቋማት IRGCን ከማንኛውም አይነት የኢኮኖሚ ውድቀት የሚታደጉት የደህንነት መጠበቂያዎቹ አድርጎ ይጠቀምባቸዋል። በአንድ ሀገር ውስጥ ወታደራዊ ኃይልን ከፖለቲካ ገበታ ላይ ጠርጎ ለማውጣት ቀላሉ መንገድ በህዝብ ቁጣ በሚደረግ አመጽ ወይም ሰላማዊ ሰልፍ አሊያም በምርጫ ሊሆን ይችላል። ነገር ግን ያ ወታደራዊ ኃይል የምትጠጣውን ውሃ
የምትጠቀምበትን ስልክ የምትጓጓዝበትን መንገድና የምትኖርበትን ከተማ የገነባው የሚያስተዳድረው እርሱ ከሆነ በምን መልኩ ልታስወግደው ትችላለህ ይሄንን ኃይል? በዚህ ሰዓት ያ ኃይል ወታደር ብቻ አይደለም። ያ ኃይል ማለት የአገሪቱ መሰረተ ልማት ሆኗል ማለት ነው። IRGC አሁን በኢራን ውስጥ ይህንን ያክል ሚና ነው ያለው። እንደ አውሮፓውያን አቆጣጠር በ1989 በኢራን ኢራቅ ጦርነት ማብቂያ ላይ IRGC ኻታም አልአንቢያ የተባለ አንድ ዘርፍ አቋቋመ። ዓላማው ደግሞ ምን ነበር መሰላችሁ? በኢራን ኢራቅ ጦርነት ወቅት በጦርነት የወደመችውን አገር መልሶ የመገንባት የሚል ተልእኮ ተሰጥቶት ነበር የተቋቋመው። ነገር ግን በተግባር አገሪቱን የመጠቅለል ስራ ነበር የጀመረው ሲሉ በርካቶች ይከራከራሉ። ዛሬ ይህ ተቋም 25000 በላይ ከፍተኛ መሐንዲሶችና ባለሙያዎች ያሉት ከ800 በላይ ቅርንጫፍ ኩባንያዎች የሚያዝ ግዙፍ የኢንዱስትሪ ማዕከል ነው የሆነው። ለመሆኑ ግን ኻታም አልአንቢያ ምንድነው የገነባው ይህ ተቋም? በተደጋጋሚ ከጦርነቱ ጋር በተያያዙ መረጃዎች ሲወጡ የኻታም አልአንቢያ ቃል አቀባይ በመባል የሚታወቀው ትራምፕን የተለያዩ ነገሮች ሲል የምናውቀው አንድ ወታደራዊ መኮንንም አለ። ያ የዚህ ተቋም ቃል አቀባይ ነው እሱ ሰው ማለት ነው። ይህ ተቋም ምንድነው የሚያደርገው? ምን ገንብቷል በኢራን ውስጥ ካላችሁኝ ልንገራችሁ። ኻታም አልአንቢያ በአጠቃላይ ደግሞ IRGC ከምታውቁት ወታደራዊ ሚናው ባሻገር የቴህራን ዓለም አቀፍ አውሮፕላን ማረፊያን ከቴህራን ታብሪዝ የሚዘልቀው ግዙፍ የባቡር መስመር፣ በመላ አገሪቱ ያሉ ግድቦችና የውሃ መስመሮችን እንዲሁም በሺዎች የሚቆጠሩ ኪሎሜትሮችን የሚሸፍኑ የተፈጥሮ ጋዝና የነዳጅ ማስተላለፊያ ቧንቧዎችን ገንብቷል IRGCና ኻታም አልአንቢያ። ይባስ ብለው ደግሞ በዓለም ላይ እጅግ የተወሳሰበና በጥልቅ ዋሻዎች ውስጥ የተደበቀውን ለአሁኑ ፍጥጫ እንደ ዋነኛ ምክንያት የሚጠቀሰውን የኒኩለር የዩራኒየም ማብላያ ማዕከል ፎርዶ የሚባለውን ማዕከል የገነባውም ይኸው ኻታም አልአንቢያ የተሰኘው የIRGC አካል ነው። ይህ ጣቢያ የፎርዶ ማለት ነው ምን ያህል ጥንካሬ ኑሮት እንደተገነባ ለመረዳት ደግሞ አንድ ምሳሌ ልስጣችሁ። ከዚህ ቀደም የተለያዩ ወታደራዊ ተንታኞች ፎርዶን ለማውደም ወይም ለማጥፋት አሜሪካ ማሲቭ ኦርዲናንስ ፔኔትሬተር ተብሎ የሚታወቁት ግዙፍ ቦምቦችን ካልተጠቀመች በስተቀር አይቻልም ሲሉ ይናገራሉ። ይህ ትልቅ አቅም የተገነባው ደግሞ በIRGCው ክፋል በሆነው ኻታም አልአንቢያ ነው። እዚህ ላይ ነው የIRGCውን ርቀቅ ያለውን ስልት የምንመለከተው። ተቋሙ አገርን አገር የሚያደርጉትና የህዝቡን የዕለት ተዕለት ህይወት የሚወስኑትን መሰረተ ልማቶች ሙሉ በሙሉ ጠቅልሎ ይዟል። አውሮፓውያን አቆጣጠር በ2009 የኢራን ብሔራዊ ቴሌኮሙኒኬሽን ኩባንያን 51% ድርሻን በ7.8 ቢሊዮን ዶላር ገዛ። የዛኔ ይህንን ድርጊት ሲፈጽም በቴህራን የአክሲዮን ገበያ ታሪክ ላይ ትልቁ ግብይት ሆኖ የተመዘገበው። ይህ ማለት ደግሞ እንዴት መሰላችሁ? አገሪቱ የምትነጋገርበትን ስልክና ኢንተርኔት አሁን በዚህ ሰዓት ሪል ታይም IRGC ነው የሚቆጣጠረው ማለት ነው። ይህ የመሰረተ ልማት ባለቤትነት ተቋሙ ከማዕቀብ ከለላ እንዲያገኝ ወይም አንሳንክሽነብል ነው ይህ ተቋም ብለህ በድፍረት እንድትናገር ያደርጋል። ዓለም አቀፉ ማህበረሰብ በወታደራዊ መሪዎች ላይ ማዕቀብ ሊጥል ይችላል። ነገር ግን የአንድ ሀገር የውሃ ግድቦች፣ የባቡር መስመሮች ወይም የቴሌኮም መረቦች ማገድን አይችልም። ምክንያቱም እነዚህን ማገድ ማለት አገሪቱና ህዝቧን ወደ ድንጋይ ዘመን መመለስ ያክል ነው። IRGC ራሱን ከኢራን መሬትና ሰማይ በጥብቅ አቆራኝቶ ነው የፈጠረው። ማንኛውም አዲስ መንግስት አስተዳደር IRGCን ከኢኮኖሚው ለማስወጣት ቢሞክር የአገሪቱ የስልክ መስመር ይቆማል፣ ባቡሩ ይቆማል፣ ነዳጅና ውሃ አይኖርም። ይህ ደግሞ ተቋሙን ከማንኛውም ፖለቲካዊ ለውጥ በላይ ኃያል እንዲሆን አድርጎታል። ኻታም አልአንቢያ የIRGC የጉልበት ምንጭ ብቻ ሳይሆን በዚህ ሰዓት የአገሪቱ ዋስትና ተደርጎም የሚቆጠር ኃይል ሆኗል። ባጭሩ IRGC ወታደራዊ ልብስ የለበሰ ባለሀብትና የቢዝነስ ግዙፍ ኢምፓየር ነው። በጦር መሳሪያ ብቻ ሳይሆን በሲሚንቶና በብረት አገርን የመቆለፍ ጥበብ በሚገባ የተካነ ሀገርን መገንባት የሚችል አቅሙንም በዛ ልክ ግዙፍ ያደረገ ተቋም ነው IRGC። ነገር ግን በማዕቀብ ውስጥ ሆኖ ይህ ሁሉ ቢሊዮን ዶላር የሚያንቀሳቅሰው በምን አይነት መንገድ ነው? በተለይ ደግሞ ምዕራባውያን ኢራንን ከዓለም አቀፍ የገንዘብ ስርዓት ወይም ከስዊፍት አግልሏት ባለበት ሁኔታ እንዴት ነው ይህ ግዙፍ ተቋም ገንዘቡን ድንበር አቋርጦ እንዲወጣ የሚያደርገው ብላችሁ ልጠይቁ ትችላላችሁ። ማለት ሊነሳ የሚገባ ጥያቄ ስለሆነ ነው። ኢራን እንደምናውቀው ቶታሊ ያልተጣለባት አይነት ማዕቀብ የለም። ይህ ተቋም እንዴት ነው ግዙፍ አቅም እያዳበረ ያለው? IRGC በዚህ በኩልም ረቂቅ የሆነ የፋይናንስ ስልት አለው። ተቋሙ ማዕቀቡን ተቋቁሞ ለመኖር ብቻ ሳይሆን ማዕቀቡን ለማለፍም የራሱ የባንክ ስርዓት ወይም ሻዶው ባንኪንግ ሲስተም ዘርግቷል። ይህ ስርዓት ደግሞ በለንደን፣ በዱባይ፣ በሆንግ ኮንግ እና በሌሎች የዓለም የንግድ ማዕከላት ውስጥ የሚገኙ የንግድ ኩባንያዎች፣ የምንዛሬ ተመን ፎሬክስ ቤቶችና በሚስጥር በተከፈቱ የባንክ ሂሳቦች የተገነባም ውስብስብ መረብ ነው። ምዕራባውያን ባንኮች የኢራንን ግብይት ሲከለክሉ IRGC የራሱን ይህንን መረብ በመጠቀም የነዳጅ ሽያጭ ክፍያዎችን ይቀበላል፣ አስፈላጊ የሆኑ የቴክኖሎጂ ግብዓቶችን ይገዛል፣ እንዲሁም ደግሞ ለክልላዊ ወታደራዊ እንቅስቃሴዎች ወይም ደግሞ ለፕሮክሲዎቹ የገንዘብ ድጋፍን ያደርጋል። ይህ የገንዘብ ዝውውር መረብ በሺዎች የሚቆጠሩ ሼል ካምፓኒዎች የሚጠቀም ስለሆነ የገንዘቡ ምንጭ IRGC መሆኑ ለማወቅ ወይም ትሬስ ለማድረግ ዓመታትን የሚፈጅ
ጥልቅ የሆነና የተወሳሰበ ምርመራን ማለፍ ይጠብቃል። ከዚህ ደግሞ ይባስ ሲል ከዚህ ይባስ ብሎም በቅርብ ዓመታት ውስጥ የታየው የቴክኖሎጂ እድገት ለአይአርጂሲ አዲስና ያልተጠበቀ እድልን የፈጠረለት እርሱም መስላችሁ የዲጂታል ንብረቶች ወይም ክሪፕቶከረንሲ ይዞት የመጣው እድል ነው። የአይአርጂሲ ቅዱስ ኃይል ያ ልዩ ክንፍ በእስማኤል ቃኒ የሚመራው ልዩ ክንፍ የብሎክቼን ቴክኖሎጂን እንደ ዋነኛ የፋይናንስ መሳሪያን በመጠቀም ከማንኛውም ማዕከላዊ ባንክ ቁጥጥር ውጭ የሆኑ ግዙፍ የገንዘብ ዝውውሮችን በማከናወን ይታወቃል። ኢራን ባሏት ግዙፍ የኃይል ማመንጫዎችና ርካሽ ኤሌክትሪክ አቅርቦትን በመጠቀም ደግሞ በዓለም ላይ ካሉ ከፍተኛ የዲጂታል ገንዘብ አምራቾች ማለትም ቢትኮይን ማይኒንግ ሀገራት አንዷ ሆናለች። ይህ ለአይአርጂሲ ሁለት ትልቅ ጥቅሞችን ይዞ ነው የመጣው። አንደኛው በዶላር ላይ ያለውን ጥገኝነት ይቀንሷል። ሁለተኛው ደግሞ ገንዘቡ ከየት እንደመጣና ወዴት እንደሚሄድ ለማወቅ የማይቻልበት ወይም አንትረሰብል ሚስጥራዊ መንገድን የከፈተለ አሁን ላይ ሆነን ስንመለከተው አይአርጂሲ ጥንታዊውን የንግድ ስልት ከዘመናዊው ዲጂታል ቴክኖሎጂ ጋር በማዋሃድ ማዕቀብን ዋጋ ቢስ ነው እያደረገ ያለው። የምዕራባውያን የግምጃ ቤት መስሪያ ቤቶች አዲስ ማዕቀብ ባወጡ ቁጥር አይአርጂሲ ቀድሞውን ወደ ሌላ ዲጂታል ዋሌት ወይም ወደ ሌላ ድብቅ ኩባንያ ተሸጋግሮ ይገኛል። ይህ ማለት ደግሞ ተቋሙ ከዓለም አቀፉ የፋይናንስ ስርዓት ተለይቶ መኖሩን ብቻ ሳይሆን የራሱን አማራጭ ስርዓት ፈጥሮ እንዲቀጥል አድርጎታል ማለት ነው። ይህ ስርዓት ደግሞ ለኢራን መንግስት ብቻ ሳይሆን በዓለም ዙሪያ ማዕቀብ ለተጣለባቸው ሌሎች አካላትም እንደ ትልቅ ማምለጫ መንገድና መማሪያ ስልት ሆኖ እያገለገለ ይገኛል። ታላቅ የበዓል ቅናሽ ከሞን ሪል ስቴት በሰላማዊ መንደር በምቾት የሚኖሩበትን ጎልደን ቪሌጅ ሳይት ይዘንልዎት መጥተናል። 50% ከወለድ ነጻ የባንክ ብድር ያመቻቸን ሲሆን ቀድመው ሙሉ ክፍያ ለሚከፍሉ ካሬ በ54000 ብር ብቻ፣ 4% ቅድመ ክፍያ ለሚከፍሉ ደግሞ ካሬ በ77900 ብር ማለትም ባለ 1 መኝታ 80 ካሬ በ249000 ብር፣ ባለ 2 መኝታ 120 ካሬ በ370000 ብር፣ ባለ 3 መኝታ 165 ካሬ በ515000 ብር እንዲሁም 100% የተጠናቀቁ የንግድ ሱቆችን ከ30 ካሬ ጀምሮ አቅርበንልዎታል። የመኖሪያ መንደራችን 8000 ካሬ ላይ ያረፈ ሲሆን በቂ አረንጓዴ መናፈሻ፣ የስፖርት ማዘውተሪያ ስፍራ፣ የከርሰ ምድር ውሃ፣ ደረጃቸውን የጠበቁ ሰፋፊ ሊፍቶችና ምቹ የመኪና ማቆሚያ ቦታዎችን ከመያዙ በተጨማሪ ስታንድ ባይ ጀነሬተርና ኤሌክትሪክ መኪና ቻርጀርም ይገኛል። እድሉ ሳያመልጦ በ0988 88 7999 አሊያም በ0988 88 7676 ላይ ዛሬውኑ ይደውሉ። እንደምናውቀው የኢራን የኢኮኖሚ የጀርባ አጥንት ነዳጅ ነው። ምዕራባውያን ደግሞ ይህንን የጀርባ አጥንት ለመስበር የኢራን ነዳጅ ጫኝ መርከቦች በዓለም ባህሮች ላይ እንዳይንቀሳቀሱና ነዳጃቸውም እንዳያቀርቡ ጥብቅ ክልከላን ጥለዋል። ነገር ግን አይአርጂሲ ጎስት ፍሊት ወይም ሻዶ ፍሊት የተባለውን እጅግ ረቂቅ ስልትን በመጠቀም ይህንን አጥር ሰብሮ ሲንቀሳቀስም ቆይቷል። ለመሆኑ ግን ሻዶ ፍሊት መርከቦች ምንድናቸው የሚለውን ነገር እናንሳ። እነዚህ መርከቦች በቁጥር በመቶዎች የሚቆጠሩ በአይአርጂሲ የተለያዩ ኩባንያዎች አማካይነት የተገዙና የባለቤትነት መረጃቸው የተደበቀ ግዙፍ ነዳጅ ጫኝ መርከቦች ናቸው። እነዚህ መርከቦች በዓለም አቀፍ ባህሮች ላይ ሲጓዙ እንደ ማንኛውም ህጋዊ መርከብ በግልጽ የሚታይና ግልጽ የሆነ የጉዞ ሰነድ ያላቸው አይደሉም። ይልቁንም መገኛቸውን የሚያሳውቀውን የሬዲዮ ምልክት ወይም AIS በማጥፋት ከራዳር ተሰውረው ነው የሚንቀሳቀሱት። በምስጢራዊ የባህር ላይ እንቅስቃሴዎቻቸውም ደግሞ ሺፕ ቱ ሺፕ ትራንስፈር የሚባለው ወይም በሂደት ላይ ባህር ላይ ያሉ ነዳጃቸውን ለሌሎች መርከብ የማስረከብ ስራ የሚሰሩ ናቸው። ይህ ስራ የሚከናወነው ደግሞ በከፍተኛ የድፍረትና የቴክኖሎጂን ጥበብ ነው። መርከቦቹ ሰንደቅ ዓላማቸውን ቀለሙን ይቀይራሉ፣ የሌላ ሀገርን ሰንደቅ ዓላማ ይሸከማሉ፣ ስማቸው በየጊዜው ይቀያይራሉ። አልፎ ተርፎ ደግሞ እስከምን ድረስ ይሄዳሉ መሰላችሁ? የሳተላይት መገኛቸውን ወይም GPS ስፑፊንግን በመጠቀም ሌላ ቦታ እንዳለው አድርገውን የማታለል ስራ በመጠቀም ነው ንግዱን የሚያከናውኑት። ለምሳሌ አንድ መርከብ በፋርስ ባህረ ሰላጤ ላይ ነዳጅ እየጫነ የሳተላይት ምልክቱ ግን በሲንጋፖር ወደብ አቅራቢያ እንዳለ አድርጎ ሊያሳይ ይችላል። እዚህ ላይ ነው ይህ የአይአርጂሲ የንግድ ብልሃትን የምንመለከተው። ይህ ነዳጅ ለቻይና፣ ለህንድ፣ ለሌሎች የእስያ ሀገራት የሚቀርበው በከፍተኛ የዋጋ ቅናሽ ነው። ዓለም አቀፉ የነዳጅ ዋጋ በናረ ቁጥር እነዚህ ሀገራት ከአይአርጂሲ በቅናሽ ነዳጅ መግዛትን ምርጫቸው ያደርጋሉ። በዚህ ምክንያት ማዕቀቡ የኢራንን ነዳጅ ከገበያ ላይ ያስወጣው አልቻለም። ይልቁንም አይአርጂሲ የጥቁር ገበያው ብቸኛና ሀያል አቅራቢ እንዲሆን አድርጎታል። ይህ የባህር ላይ መረብ ከንግድ ባለፈ ወታደራዊ ፋይዳም ያለው ነው። አይአርጂሲ እነዚህን መርከቦች እንደ ተንሳፋፊ ወታደራዊ ሰፈሮችና የስለላ ማዕከላትም ነው የሚጠቀምባቸው። በዓለም ላይ ዋነኛው የንግድ መስመር በሆነው በሆርሙዝ የባህር ሰርጥ ላይ ያለውን ቁጥጥር በማጠናከር የዓለምን ኢኮኖሚ በማንኛውም ጊዜ የማናወጥ አቅም እንዳለውም ነው ለባለስልጣናቱና ለዲፕሎማቶቹ በተለያዩ ጊዜያት መልእክትን የሚያስተላልፉ። የምዕራባውያን የባህር ኃይልና የስለላ ድርጅቶች እነዚህን መርከቦች ለመከታተልና ለመያዝ ቢሞክሩም እንኳን የአይአርጂሲ መረብ ግን እንደ ባህር አሸዋ የበዛና የተወሳሰበ በመሆኑ ምክንያት ሙሉ በሙሉ መቆጣጠር አይቻልም። መርከቦቹ የመንፈስ ያህል ረቂቅ፣ የንግድ እንቅስቃሴያቸው ደግሞ እንደ ግዙፍ ማዕበል ኃይለኛ ነው። ባጭሩ ግን አይአርጂሲ ውቅያኖሶችን ወደ የግል የንግድ መድረክነቱን ነው የቀየራቸው። ማዕቀቡ መርከቦቹን ከመንቀሳቀስ አላገዳቸውም። ይልቁንም
በጨለማና በሚስጥር ውስጥ ይበልጥ በብቃት እንዲንቀሳቀሱ ነው ያደረጋቸው። ይህ የባህር ላይ የበላይነት ነው ዛሬም ድረስ ተቋሙን በቢሊዮን የሚቆጠር ዶላር ገቢ እያስገኘለት የሚገኘው። ከዚህ ባሻገር ሌላኛው የአብዮታዊ ዘቡ መልክ ስንመለከት ደግሞ በብዙ ሀገራት ጦር ኃይል ለመንግስት ታዛዥ ተገዢ ሆኖ ነው የምንመለከተው። በኢራን ግን ሁኔታው ተገላቢጦሽ መሆኑን ነው የሚያሳየን። በተለይ በአሁኑ ሰዓት እዚህ ጋር የምናየው ክስተት ምን መሰላችሁ? ወታደራዊ ኃይል መንግስትን ሲያዝ ሳይሆን የሀብት ባለቤቱ ወታደር የፖለቲካውን አቅጣጫ ሲወስንም ጭምር ነው። ይህ እውነታ በይፋ የታየው እንደ አውሮፓውያን አቆጣጠር ከየካቲት 28 ቀን 2026 ጀምሮ ነው። ለረጅም ዓመታት አገሪቱን የመሩት አያቶላህ አሊ ኻሜኔ ከዚህ ዓለም በሞት ሲለዩ ወይም ሲገደሉ ዓለም አቀፉ ማህበረሰብ በኢራን ውስጥ ትልቅ የፖለቲካ ቀውስ ወይም አብዮት ይፈጠራል ብሎ ጠብቆ ነበር። ነገር ግን የሆነው ሌላ ነበር። አይአርጂሲ ምንም አይነት ታንክ ወደ ጎዳና ሳይወጣ የፖለቲካውን ሽግግር በቁጥጥሩ ስር አደረገው። ፕሬዝዳንቱና ካቢኔያቸው ስልጣን ቴክ ኦቨር ለማድረግ ሲዘጋጁ የአይአርጂሲ መሪዎች ቀድመው ነው የተገኙት። ግልጽ መልእክት ያስተላለፉት መልእክትም ስለ ጦርነት አልነበረም፣ ስለ አስተዳደር ነበር። ለፕሬዝዳንቱ ምን ማድረግ እንዳለባቸው፣ ምን መከተል እንዳለባቸው ብሎም ካውንስሉ ከታዩን ወይም ቀጣዩን አያቶላ ለመምረጥ ሲያደርገው በነበረው ጥረት ግልጽ መልእክቶችን በማስተላለፍ ስልጣኑ እውነተኛ ባለቤትነቱ የአይአርጂሲ ስለመሆኑ በግልጽ አሳይቷል። ከዚህ ቀደም በሰራንላችሁ አንድ ልዩ ጥንቅርም ሙጅታባ ኻሜኔ እንዴት የአይአርጂሲ የቅርብ ሰው መሆናቸውን ስናነሳ ነበር። ሙጅታባ ኻሜኔ ወደ ስልጣን መጡ ማለት የኢራን ሃርድ ላይነሮች አይአርጂሲን ጨምሮ ፉል ኮንትሮል እየወሰዱ ነው የሚል ጉዳይን በተደጋጋሚ አንስተን ነበርና የአያቶላህ አሊ ኻሜኔ ግድያም ይህንን ሁኔታ በይፋ ያበሰረና አይአርጂሲ አት ዘ ኤንድ ኦፍ ዘ ዴይ ከመንግስትም በላይ የሆነ መንግስት መሆኑን ያሳየበት አቅም ነው ያሳየን። በዚህ ሰዓት በኢራን ውስጥ ከአይአርጂሲ ትዕዛዝ ውጭ የመንቀሳቀስ አቅም ያለው ምንም ኃይል የለም የሚባለውም ለዚህ ነው። ለምን? ምክንያቱ አይአርጂሲ አገሪቱን በጠመንጃ ብቻ ሳይሆን በኢኮኖሚዋም በኪሷም ይዟታልና ነው። አንድ ፕሬዝዳንት አገርን ለማስተዳደር በጀት ያስፈልገዋል፣ ምንም እንኳን በህዝብ የተመረጠ ቢሆንም። በኢራን ውስጥ ደግሞ ከበጀቱ በላይ የሆነውና ገንዘብና የውጭ ምንዛሬን የሚገኘው በአይአርጂሲ ኩባንያዎች በኩል ነው። እነሱ እጅ ላይ ነው ያለው። ፕሬዝዳንቱም ሆነ ሌሎች ሃይማኖታዊም ሆኑ ፖለቲካዊ መሪዎች ከአይአርጂሲ ጋር ከተጣሉ አገሪቱ ውስጥ የሚኖራቸው አቅም ምንም የለም። ኤቭሪቲንግ በአይአርጂሲ እጅ ነው። ይህ ነው የሀብት የበላይነት አለው አይአርጂሲ። ወታደራዊ የበላይነት ብቻ ሳይሆን የሀብት የበላይነትም ነው ያለው። እውነተኛ ኃይል በሹመት ላይ ሳይሆን ማንም ሊወስድብህ በማይችለው ግዙፍ ቁሳዊ ሀብት ላይ የተመሰረተ ነው የሚል መርህን የሚከተል ነው የሚመስለው አይአርጂሲ ባለፉት 46 ዓመታት ስቴት ሪፕሌስመንት የሚመስል ስራን ሲሰራ ቆይቷል ተብሎ ይታማል። ፖለቲከኞች በየ4 ዓመቱ ሲቀያየሩ፣ የአይአርጂሲ መሪዎች ግን በቦታቸው ነበር። የሚገደለው ተገድሎ፣ የሚሞተው ሞቶ ተተካክተው በቦታቸው ነው የሚቀጥሉት። እነሱ ደግሞ የአገሪቱ እውነተኛ ባለቤቶች ነን። ፖለቲከኞቹ ጊዜያዊ ስልጣንን ይዘው ነው በየ4 ዓመቱ እየተተካኩ ነው የሚቀጥሉት የሚል ግልጽ የሆነ አቋም ነው ያላቸው። ይህንን መሰረት አድርጎ በአንድ ወቅት ሮይተርስ በሰራው ዜና ምን አለመሰላችሁ? አይአርጂሲ ስቴት ዊዝን ስቴት በማለት ነው የጠራው። በግዛት ውስጥ ያለ ራሱን የቻለ ሌላ ግዛት ነው። ራሱን ችሎ የቆመ ኃይል ነው አይአርጂሲ። አንድ ዝም ብሎ ተራ ጦር ክንፍ አይደለም አይአርጂሲ። ይህ ሁሉ ሆኖ ግን እንደ አውሮፓውያን አቆጣጠር በ2026 ወርሃ የካቲት መጨረሻዋ ቀን የታየው እውነታ ከዚህም የላቀ ነገር እንድንረዳ አደረገን። አይአርጂሲ መንግስት ብቻ አይደለም። አይአርጂሲ የኢራን ሲስተም ወይም የህልውና መዋቅርም ነው የሆነው። ፖለቲከኞቹ የሚሰጡት የተለያየ መግለጫና ንግግር የሽፋን ያህል ነው እንጂ ትክክለኛዎቹ ውሳኔዎች በአይአርጂሲ የቦርድ ስብሰባዎች ውስጥ ነው የሚወሰኑት። ይህ ክስተት ደግሞ ለዓለም አቀፍ ፖለቲካ ትልቅ ትምህርትን ሰጥቶ ነው ያለፈው። ማዕቀብ አንድን ወታደራዊ ኃይል ሊያዳክም ይችላል ተብሎ ይታሰባል። ያ ኃይል ግን የንግድ ተቋም ሆኖ ከተዋቀረና አቅሙም ተጠቅሞ በጥቁር ገበያ መንቀሳቀስ የሚችልበት እድል ካገኘ ማዕቀቡ ይበልጥ እንዲጠናከር ሊያደርገው ይችላል የሚል እውነታ እንዲረዱ አድርጓል። ዛሬ በኢራን ውስጥ ለውጥ ማምጣት የሚቻለው አይአርጂሲን በማሸነፍ ሳይሆን እርሱ የገነባውን ግዙፍ የኢኮኖሚ ድር በመበጠስ ነው። ይህ ደግሞ ፈጽሞ የማይቻል ወደ መሆን ተቃርቧል ብለው በድፍረት የሚከራከሩ ሰዎች የተበራከቱትም ለዚሁ ነው። ይህ ታሪክ ከተራ ፖለቲካ አውጥተን ወደ ፋይናንስ ፍልስፍና ደግሞ እንውሰደው። ሪች ዳድ ፑር ዳድ በሚለው መጽሐፉ የሚታወቀው ሮበርት ኪዮሳኪ ለዓመታት ሲያስተምረው የነበረው አንድ መሰረታዊ መርህ አለ። ሀብታሞች ንብረትን ወይም አሴትስ ያከማቻሉ፣ ድሆችና መካከለኛው መደብ ላይ የሚገኙ ሰዎች ግን ንብረት የሚመስሉ ግን ዕዳዎች ወይም ሊያቢሊቲስ ይሰበስባሉ የሚል ትምህርትን ለዓመታት ሲያስተምር ኖሯል። አይአርጂሲ ደግሞ ይህንን ትምህርት በግልጽ የገባው እንደሆነ ነው የሚያሳየው። አይአርጂሲ ይህንን ትምህርት በዓለም አቀፍ ደረጃ በተግባር ያሳየ ተቋም ነው። ይህ ደግሞ የሪች ዳድ ፑር ዳድ ደራሲው ሮበርት ኪዮሳኪ ሳይቀር የሚጋራው ሐሳብ ነው። ሮበርት ኪዮሳኪ ከቀናት በፊት በዚህ ጉዳይ ላይ በማህበራዊ ትስስር ገጹ ላይ ባሰፈረው ጽሑፍም ይህንን ሐሳብ አንጸባርቋል። አይአርጂሲ ያንን ሀብታሞች ንብረት ወይም አሴትን ያከማቻሉ፣ ድሆችና መካከለኛው መደብ ግን ንብረት የሚመስሉ ዕዳዎች ወይም ሊያቢሊቲስ ይሰበስባሉ የሚለውን ትምህርት
በዓለም አቀፍ ደረጃ በተግባር ያሳየ ተቋም ነው IRGC። ፖለቲከኞች በየመድረኩ ንግግር ሲያደርጉና በዲፕሎማሲያዊ ወንበሮች ላይ ሲሟጎቱ IRGC ግን ሀብት በማከማቸት ላይ ነበር ተጠምዶ የነበረው። ፖለቲከኞች ስልጣን የተባለውና በማንኛውም ጊዜ ሊወሰድ የሚችለውን ጊዜያዊ ነገር ሲያሳድዱ IRGC ግን የነዳጅ ማጣሪያዎችን፣ የቴሌኮም ኩባንያዎችን፣ ባንኮችና ወደቦችን ማለትም እውነተኛ ንብረቶችን ሪል አሴትስ በመሰብሰብ ላይ ያተኮረ ነበር። ይህ ሁሉ ያደረገው ደግሞ ወታደራዊ አቅሙን እኩል እያጎለበተ ነው። እውነተኛ ኃይል በሹመት ላይ ሳይሆን ማንም ሊወስድ በማይችለው ቁሳዊ ሀብት ላይ ነው የተመሰረተው የሚለውም ይህ የIRGC ፍልስፍና ነው። IRGC የተደረዳው ትልቁ ሚስጥር መሰላል። መንግስታት ሊወድቁ ይችላሉ፣ መሪዎች ሊገደሉ ወይም ሊታሰሩ ይችላሉ፣ አቀቦችም አገሪቱን ከዓለም ሊያገሏት ይችላሉ። ነገር ግን መሬቱን፣ ቴክኖሎጂውንና መሰረተ ልማቱን በባለቤትነት ከያዝክ ማንኛውም የሚመጣ ኃይል ካንተ ጋር ለመደራደር ይገደዳል የሚል አንድ ጽኑ አቋም ይዞ ነው IRGC ላለፉት 46 ዓመታት የዘለቀው። IRGC ባለፉት 46 ዓመታት በከፍተኛ ውጫዊ ጫና ውስጥ ሆኖ ይህንን ሀብት በከፍተኛ ሁኔታ አከማችቷል። ማዕቀቡ በበረታ ቁጥር ተቋሙ ወደ ኋላ ከማፈግፈግ ይልቅ ይህ ማዕቀብ የተኛውን አዲስ ንብረት እንዲቆጣጠር እድል ይሰጠኛል ብሎ ነበር የሚጠይቀው። ሲቪል ኩባንያዎች በማዕቀብ ተዳክመው ከገበያ ሲወጡ IRGC እነርሱን በዝቅተኛ ዋጋ በመግዛት የሀብት መጠኑን ነበር የሚያሳድገው። ይህ በትክክል ኪዮሳኪ ችግርን ወደ እድል መቀየር በማለት የሚያስተምረውን ስልት የሚከተል ነው። እዚህ ላይ ነው ትልቁ ትምህርትም የሚገኘው። እውነተኛ ነፃነትና ኃይል የሚመጣው በሲስተም ውስጥ በመኖር ሳይሆን ሲስተሙ ሊያጠፋ ሲሞክር ራስን የምትችልበትን አማራጭ መዋቅር መገንባት በመቻል ነው። IRGC ከምዕራባውያን ባንኮች ውጭ የራሱን የገንዘብ ዝውውር መረብ መዘርጋቱ፣ ከህጋዊ የነዳጅ ገበያ ውጪ የራሱን የመንፈስ መርከቦች ወይም ሻዶ ፍሊቶችን ማሰማራቱ፣ እንዲሁም ከወረቀት ገንዘብ ይልቅ በወርቅ በሪል ስቴትና በዲጂታል ንብረቶች ላይ ትኩረቱን አድርጎ መስራቱ ለውጤቱ ቀዳሚው ተጠቃሽ ነጥብ ይሆናል። ዛሬ ይህንን ታሪክ የማወራ ያላችሁ ተቋሙ እንድታውቁት ብቻ አይደለም፣ ፍልስፍናውንም ጭምር እንድትረዱት ነው። ብዙ ሰዎች ሀብትን የሚለኩት ባንክ ባላቸው የገንዘብ መጠን ወይም በስራ ድርሻቸው ሊሆን ይችላል። IRGC ግን ሀብቱን የሚለካው በኮንትሮል ነው። በኢራን ውስጥ ባለው በጥቁር ገበያ ላይ ባለው ኮንትሮል ነው ሀብቱን አቅሙን የሚለካው። በቁጥጥር ስር ያለ ነገር ካለ አንተ በጠረጴዛው ዙሪያ ድምፅ ይኖርሃል የሚል አንድ ጽኑ አቋም አለው IRGC። ይህ ደግሞ ይህን አቋም በሆርሙዝ ላይም እየደገመው ነው ያለው የIRGC ኃይል። IRGC እና የኢራን ሌሎች የፖለቲካ ኃይሎችና ወታደራዊ ኃይሎች ሆርሙዝ በእጃችን ላይ እስካለ ድረስ የበለጸገው እስከ 60% ድረስ የበለጸገው ዩራኒየም በእጃችን ላይ እስካለ ድረስ ጠረጴዛ ላይ ብንቀመጥ ድምጻችን ይሰማል፣ ድምጽ ይኖረናል የሚል ጽኑ አቋም አላቸው። ይሄ አቋም በወታደራዊ መስኩ ላይ የሚያሳዩት አቋም የIRGCን የቢዝነስ ኢምፓየር በመገንባት ላይም ተጠቅመውበታል ማለት ነው። ዛሬ ላይ ሆነ እነዚህን ጉዳዮች ስንመለከት IRGC የገነባው ኢምፓየር IRGCን ያስፈልገኛል ብለው ከፈጠሩት ሆሜኒም በላይ ረጅም ዕድሜ እንዲኖረው ያደረገው ይህ የሀብት ክምችትና ባለቤትነት ነው። ፖለቲካዊ ውሳኔዎች በሀብት ባለቤቶች እንደሚወሰኑ ኢራን ህያው ምስክር ነች። በሌላው ዓለምም የምናየው ጉዳይ ቢሆንም እንኳን ይህ ደግሞ ለማንኛውም የቢዝነስ ሰው ወይም ለሀብት ግንባታ ለሚተጋ ግለሰብ ትልቅ ማሳሰቢያን ጥሎ ነው የሚያልፈው። ሁልጊዜም ቢሆን ማንም ሊነጥቅህ የማይችለውን እውነተኛ ሀብት መገንባት ከቻልክ በጠረጴዛ ዙሪያ ድምጽ ይኖርሃል፣ ተፈላጊ ተደራዳሪ አካል ሆነ ትወጣለህ የሚለውን ማለት ነው። ጉዳያችን እናጠቃለው። የተከበራችሁ የገበያ ሚዲያ ተከታታዮቻችን የIRGC ታሪክ የሚያስተምረን አንድ መሰረታዊ እውነታን አለ። ስርዓቱ ሊያጠፋ ሲነሳ የሚተርፉት በስርዓቱ ውስጥ ያሉት ሳይሆኑ ከስርዓቱ ውጭ የራሳቸውን ዓለም የገነቡት ናቸው የሚል መሰረታዊ እውነት ነው። ዓለም አቀፉ የገንዘብና የፖለቲካ ስርዓት በኢራን ላይ ማዕቀብ ሲጥል ዓላማው አገሪቱን ወደ ዓለም አቀፍ ደንቦች ተገዢ እንድትሆን ማስገደድ ነበር። ነገር ግን IRGC ያሳየን ተቃራኒውን ነው። ማዕቀቡን እንደ ግብአት በመጠቀም ከምዕራባውያን ቁጥጥር ነፃ የሆነ በራሱ የሚተዳደርና በማንም የማይበገር ትይዩ ኢኮኖሚን ነው የፈጠረው። ይህ ተቋም ዛሬ ላይ የደረሰበት የጥንካሬ ደረጃ የሚያሳየን ደግሞ እውነተኛ ኃይል የሚመጣው ከታዛዥነት ሳይሆን ከራስ ገዝነት ወይም ከአውቶኖሚ መሆኑን ነው። ይህ ለሁላችንም የሚሰጠው ትልቅና ግልጽ የሆነ ትምህርት አለ። 2026 ዓለም አቀፍ የኢኮኖሚ ውጥረቶች በበረቱበት በዚህ ወቅት፣ ማዕቀቦች እንደ ፖለቲካ መሳሪያ በሰፊው ጥቅም ላይ በሚውሉበት በዚህ ወቅት መደበኛው የፋይናንስ ስርዓት ላይ ብቻ ተማምኖ መቀጠል አደገኛ መሆኑን የኢራን ሁኔታ አረጋግጧል። IRGC እንደ ወርቅ፣ የተፈጥሮ ሀብት፣ መሰረተ ልማትና ዲጂታል ንብረቶች ወይም እንደ ቢትኮይን የመሳሰሉ ክሪፕቶ ከረንሲዎች አሉ ጠንካራ ንብረቶችን በማከማቸት ራሱን ከማንኛውም የፖለቲካ ውሳኔ በላይ ሆኖ እንዲወጣ አድርጓል። ይህንን ስንል ግን የተቋሙን የፖለቲካ ዓላማ ወይም ተግባር ለማድነቅ ወይም ለመደገፍ አይደለም። የተጠቀመበትን ስልታዊ ፋይናንስ ፍልስፍና ለመረዳትና IRGC ራሱን ከዜሮ እንዴት እዚህ ደረጃ ላይ ማድረስ ቻለ፣ ከፈጣሪዎቹ በላይ እሱ ሰርቫይቭ እያደረገ ለመቀጠል የቻለው ለምንድን ነው?
የአይአርጂሲ ኮማንደሮች እኮ በየጊዜው እኮ ነው የሚገደሉ። ግን ስቲል አይአርጂሲ ሰርቫይቭ ያደርጋል። የበለጠ እየጠነከረ የበለጠ እየገዘፈ ነው የሚሄደው። ይህ ሚስጥሩ ምንድነው የሚለውን ለመቃኘትና ለመመልከት ለእናንተም ለመንገር እንጂ የተቋሙን የፖለቲካ ዓላማ ወይም ተግባር ደግፈን ወይም አድንቀን እንዳልሆነ ልብ ሊባል ይገባል። ፖለቲከኞች በሚቀያየሩበት፣ ህጎች በሚሻሻሉበትና ዓለም አቀፍ ግንኙነቶች በሚናወጡበት በዚህ ዘመን ብቸኛው የህልውና ዋስትና የተገነባው በራስህ የተገነባ ራስህ የምትቆጣጠሩ ንብረት ላይ ብቻ የተመሰረተ መሆኑ ደግሞ ልብ ማለት ይገባል። የአይአርጂሲ 46 ዓመታት ጉዞ የሚነግረን ትልቁና የመጨረሻው የምናነሳው ሀቅም ይሄው ነው። በዓለም ላይ ትልቁና ጠንካራው የንግድ ኢምፓየር የአይአርጂሲ የንግድ ኢምፓየር የተገነባው በቅንጦትና በምቾት ውስጥ ሳይሆን በከፍተኛ ማዕቀብ፣ በጦርነትና በጭንቀት ውስጥ ነበር። ይህ ማለት ማንኛውም አይነት ውጫዊ ጫና ካለበት ቦታ እንድትጠፋ አያደርግም። ይልቁንም ጠንካራ ከሆንክና ስልታዊ በሆነ መንገድ ከተንቀሳቀስክ ጫናው ይበልጥ እንድትተጋና እንድታደርግ ያደርግሃል የሚል ነው። በአጠቃላይ ግን የኢራን አብዮታዊ ዘብ ታሪክ የኃይል የሀብትና የጥንካሬ ታሪክ ነው። ፖለቲካ ቢለዋወጥም፣ መሪዎች ቢወድቁ ቢገደሉ ቢሞቱም የአይአርጂሲ የቢዝነስ ኢምፓየር ግን እኩል ከወታደራዊ አቅሙ እንዲሁም በገነባቸው መሰረተ ልማቶችና ንብረቶች አማካኝነት ዛሬም እንደቀጠለ ነው ያለው። የዛሬው ፕሮግራማችን ያነሳው ታሪክ ስለ ኢራን ብቻ አይደለም፣ ስለ እውነተኛው የአይአርጂሲ ብልሃታዊ እንቅስቃሴም ጭምር ነው። አይአርጂሲ ባለፉት 46 ገደማ ዓመታት አብዮቱን ለመጠበቅ ተቋቁሞ ነገር ግን ራሱን ከአብዮቱ በላይ ግዙፍ ተቋም ሆኖ እንዲወጣ ያደረገ እንዲጠብቁት የመሰረቱት የፈጠሩት ሰዎች ሲያልፉ እሱ ግን ከዛሬ ነገ እየጠነከረ የወጣ ግዙፍ ተቋም፣ ግዙፍ የቢዝነስ ኢምፓየር፣ ግዙፍ ወታደራዊ ኃይል ለመሆን የበቃ ሆኗል። አይአርጂሲ ዛሬ በተደጋጋሚ ከምናነሳው አይአርጂሲ ወታደራዊ አቅም፣ ወታደራዊ መሪዎች፣ ወታደራዊ ፍልስፍና ወጥተን የአይአርጂሲን ግዙፉ የቢዝነስ ኢምፓየርና እውነተኛ የኃይል የፓወር ምንጩ የአይአርጂሲ ከምንድነው የሚለውን ጉዳይ ነው በስፋት ያተትንላችሁ የተከበራችሁ የገበያ ሚዲያ ተከታታዮቻችን። ስለዚህ አብራችሁን ስለቆያችሁ እጅግ አድርጌ አመሰግናችኋለሁ። በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳትዘነጉ። ቪዲዮውን ላይክ አድርጉ። ሐሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። በቀጣይ በሌላ ጉዳይ እስክንገናኝ ድረስ በቸር ቆዩልኝ። ሰላም። ታላቅ የበዓል ቅናሽ ከሞን ሪል ስቴት በሰላማዊ መንደር በምቾት የሚኖሩበትን ጎልደን ቪሌጅ ሳይት ይዘንልዎት መጥተናል። 50% ከወለድ ነጻ የባንክ ብድር ያመቻቸን ሲሆን ቀድመው ሙሉ ክፍያ ለሚከፍሉ ካሬ በ54000 ብር ብቻ፣ 4% ቅድመ ክፍያ ለሚከፍሉ ደግሞ ካሬ በ77900 ብር ማለትም ባለ 1 መኝታ 80 ካሬ በ249000 ብር፣ ባለ 2 መኝታ 120 ካሬ በ370000 ብር፣ ባለ 3 መኝታ 165 ካሬ በ515000 ብር እንዲሁም 100% የተጠናቀቁ የንግድ ሱቆችን ከ30 ካሬ ጀምሮ አቅርበንልዎታል። የመኖሪያ መንደራችን 8000 ካሬ ላይ ያረፈ ሲሆን በቂ አረንጓዴ መናፈሻ፣ የስፖርት ማዘውተሪያ ስፍራ፣ የከርሰ ምድር ውሃ፣ ደረጃቸውን የጠበቁ ሰፋፊ ሊፍቶችና ምቹ የመኪና ማቆሚያ ቦታዎችን ከመያዙ በተጨማሪ ስታንድ ባይ ጀነሬተርና ኤሌክትሪክ መኪና ቻርጀርም ይገኛል። እድሉ ሳያመልጦ በ0988 88 7999 አሊያም በ0988 88 7676 ላይ ዛሬውኑ ይደውሉ።